ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። አቶ ፋሲልም ካለ ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? እንዴት አረፈዳችሁ? ጤና ይስጥልኝ። መልካም ሳምንት። እንግዲህ ይሄን ሳምንት እሁድ ጀምረናል። እንዴት ነው ሰንበት? እንዴት አለፈ አቶ ሽሎሞ? ሰንበት በጣም ቆንጆ ነው። እግዚአብሔር የሰጠንን 6 ቀን ሰርቶ 7ኛው ቀን ያረፈባት ቀንና ቤተሰቡ ሁሉ ከአንድ ላይ ሆኖ ጊዜውን የሚያሳልፍበት ሰዓት ነው። ጥሩ ነው። ያው በዚህ ተጨማሪ ደግሞ በተለይ አሁን በአሜሪካና በኢራን ላይ ያለው ፉክክር እያንዳንዱ ቤተሰብ ጦርነት ሊከፈት ነው አይከፈት ነው እንዴት ነው እያለ ሰው ውስጥ ለውስጡ ያስባን ይጠይቃል። ከዚህ ውጪ ሰላም ነው። አዎ እንግዲህ በእውነት ያሳለፍነው ሳምንት ስጋት ውስጥ ነበርን። ብዙዎቹ አርብና ቅዳሜ የሚሆን መስሎም የታያቸውም ነበሩ። በዛም በእውነት ብዙ ቤተሰቦች ከቤት ያልወጡበት ምክንያቶችም እንዳሉ ተገንዝበናል። እንግዲህ ያው እግዚአብሔር ብሎ ሰንበትን በስነ ስርዓት አሳልፈናል። የአየሩም ጸባይ ጥሩ ነበር። ያው ወጥቶ ለመዘዋወር የሚያመች ነበር። እንግዲህ ጋዜጠኛ ፋሲል ለገሰ መስመር ላይ እስከሚገኝ አቶ ሽሎሞ የምናሳልፈው ሳምንት ይሄ ሳምንት እንግዲህ የፖለቲካው ውጥረት የተሞላበት ነው። ብዛት ያላቸው ህግጋቶች እንግዲህ ፖለቲካው በክኔሴት ከሰሞኑ የተለያዩ ኮሚቴዎች ህግጋቶችን የማጽደቅ ሁኔታም የተጠበቀ ነው። ይሄንን ባስመለከተ በዚህ ሁኔታ ላይ እንደ ፖለቲካ እንደ ልምድም የስራ ልምድም የክኔሴትም አባል እንደመሆኖትም አቶ ሽሎሞ ይሄን ሳምንት ይጠብቀናል። ያውለ ሁሉ ነገር ሊሆን ይሆናል ተብሎ የሚገመተው የሐሪዲዎች ወይም ደግሞ የሃይማኖት አክራሪዎች እነሱ የሚወስዱት አቋም ነው ወሳኝ ሊሆን የሚችለው። ምክንያቱም የእነሱ አቋም እንዴት ነው መንግስቱን እኛ ልንደግፍ የምንችለው የእኛ ልጆች ውትድርና እንዳይሄዱ የሚለው ህግ ካለፈልን ነው የሚል አቋም እንዳላቸው ነው ያለ። ሁለተኛው አጀንዳ ደግሞ የባጀት ጉዳይ ነው። ይህ መንግስት ባጀት እስከ 30 ቀን 3ኛ ወር ካላስተላለፈ አውቶማቲካሊ ወደ ምርጫ እንሄዳለን ማለት ነው። ማንም የሚገድበውና የሚያቆም ነገር የለም፣ ያ ህጉ ነው። ስለዚህ አሁን በአጠቃላይ ወደ 1 ወር እየቀረ ነው ማለት ይቻላል። እኔ በ1 ወር ውስጥ ባጀቱን ያጸድቃሉ የሚል ግምት የለኝም። ምክንያቱም ባጀቱ አሁን በየኮሚቴው ላይ ውይይት በሚደረግበት ጊዜ ቢያንስ እስከ 30 እስከ 40 ቀን ያስፈልግ ነበርና ጊዜው በጣም ውጥረት ላይ ነው ያለው። እኔ እንጃ ምናልባት ሁለቱ ነገሮች እስካሉ ድረስ ከባድ ነው። ሆኖም ግን ብዙ ጊዜ ይህ መንግስት አሁን እያስተላለፈው ያለው ህጎች እንዴት ነው የህግ አማካሪቱን በተመለከተ ፖለቲካ ነክ ነገሮችን በተመለከተ ግን የራሳቸውም ርዕዮተ ዓለም ያላቸው አንዳንድ ህጎችን ያጸድቃሉ። ግን በአጠቃላይ በምንገምትበት ጊዜ ይህ መንግስት አሁን ባለው ሁኔታ በዚህ በሃይማኖት አክራሪዎች ሐሪዶች በምንላቸው በእነሱ ምክንያት ምልዓተ ጉባኤው ህጎችን እያጸደቀ አይደለም። ምክንያቱም ከዛ ማጆሪቲ ስለሌላቸው ማለት ነው። ስለዚህ እነዚህን ነገሮች ቀስ ብለን የምናያቸው ነው። እዚህ መካከል ደግሞ እንዳልኩት የጸጥታ ጉዳዩን በጣም ቴንሽን ላይ ነው ያለው። ከኢራን ጋር የተያዘው ከዛ ጋር ያለው ሁኔታ ደግሞ ምንም እስካሁን ድረስ ቁጭት ላይ አልደረሰም። ነገር አለገሞች ተዳዳራዎች ናቸው። አንዱ ነገር አንዱን በጥሩ የሚፈጥር ነው። ሌላው ደግሞ ሁሌ እኔ አነሳዋለሁ፣ ግን በእኛ መገናኛ አውታር ምን እናጋርበታለን ሁሌ። ለምሳሌ የአረቦች የእርስ በርስ መገዳደል ወይም ደግሞ የነሱ ወንጀለኞች የሚያደርጉት ስርዓት ደግሞ በተለይ የአረቡን ማህበረሰብ በከፍተኛ ደረጃ ወጥሮታል። አረቦን ብቻ ሳይሆን እኛንም ማለት ነው። ምክንያቱም ጎረቤትስ ሲተኮስ ወደ አንተም ይመጣብሃል እና እነዚህ 4 አጀንዳዎች የኢራን ጉዳይ፣ የአዛ ጉዳይ፣ የአረቦች ጉዳይ፣ የሐሪዲዎች እና የባጀቱ ጉዳይ እነዚህ ናቸው ዋና አጀንዳዎች አሁን ተብሎ የምናስበው ማለት ነው። አቶ ሽሎሞ ጋዜጠኛ ፋሲል ለገሰም መስመር ላይ ይገኛል። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ፋሲል።
መልካም ሳምንት ፋሲል። እንግዲህ ያው ቀጥታ ወደ ፖለቲካው ውጥረት ውስጥ ነው የገባ ነው። አንተን ግን ልጠይቅ የፈለኩት በእውነት ከሰሞኑ ይኸው አሁንም በመግቢያችን ላይ ያሳየነው የጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦር ኃይሎች መኮንኖች ኩርስ ምረቃ ስነ ስርዓት ላይ የተናገሩት ንግግር አለ። እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነት በአገር ውስጥ ባለው ጫና የፖለቲካ ውጥረት ውስጥ እንደገናም ከውጭ የሚመጣው ጫናን አስመልክቶ እስኪ ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሁን ሰዓት የሚያሳልፉትን ጊዜ ምን መስሎ ይታያል ብዬ ለመጠየቅ ፈልጋለሁ ፋሲል። እንግዲህ በመግቢያችን ላይ ጠቅላይ ሚኒስትሩ ባድ ኤካድ ወይም የመኮንኖች ትምህርት ቤት የመኮንኖችን የሚያስመርቀው ትምህርት ቤት በየጊዜው በሚያስመርቅበት ጊዜ ተገኝተው እሳቸውም ሆኑ የመከላከያ ሚኒስትር የጦር ኃይሎች ኤታማዦር ምረቃ ያደርጋሉ። በአሁኑ ወቅት እሳቸው የነበሩበት ምረቃ ይህንን ይመለከታል። እንደተለመደው ይህንን መሰል ጉብኝት ሲያደርጉና ምረቃ ሲያደርጉ የፖለቲካና ዓለም አቀፋዊ ጉዳዮች ላይ መናገራቸው ግልጽ ነው። በተለይም በአለፈው ሳምንት መጨረሻ በዚህ በምረቃው ስነ ስርዓት ላይ ባደረጉት ንግግር ከፍተኛ ትኩረት ያደረጉት በኢራን ጋር ስላሉ ተጨባጭ ሁኔታ ነው። ኢራንን በከፍተኛ ሁኔታ አስጠንቅቀዋል። አስቀድማ ጥቃት ለማድረግ ብትፈልግ የሚወሰድባት እርምጃ ከባድ እንደሚሆን ጠቅሰዋል። እንግዲህ በአጠቃላይ ሁኔታ ጠቅላይ ሚኒስትሩ የፖለቲካም ሆነ የመከላከያ ጉዳይ ውጥረት አለባቸው። ይህ እንደሚመስለኝ ከሆነ እሳቸው አዲስ አይደለም። ተስፋዬ 2 ዓመት ሙሉ ከጥቅምት 7 ጀምረን በፖለቲካ ግን ለየት ባለ ሁኔታ ደግሞ በመከላከያ ጉዳይና በውጭ ግንኙነት ጉዳይ ከፍተኛ ውጥረት ያለንበት ወቅት ነው። ጠቅላይ ሚኒስትሩ ይህንን ወቅት ለማለፍ የማያደርጉ ጥረት የለም። በብዙ ተሳክቶላቸዋል ማለት ይቻላል። ሰምቼዋለሁ አቶ ሽሎሞም የሰጠውን ትንተና። እርግጥ የተወሰኑ ቦታዎችን አጠቃላይ መቆጨት ላይ ሳይደርሱ እስካሁን ድረስ ቆይተዋል። ግን እንደሚመስለኝ ከሆነ ወደፊት በተለይም ተስፋ የኢራን ጉዳይ መጨረሻው ከታወቀ በኋላ የአዛም ጉዳይ መጨረሻው ይታወቃል። ከዛም አልፎ ተርፎ የሂዝቦላ ጉዳይ መጨረሻው ይታወቃል የሚል ግምት አለ። ከዚህ በተጨማሪ ሌላው ትልቁ የፖለቲካ ውጥረት ደግሞ ከፊታችን ጥቅምት 2026 ዓ.ም ድረስ ምርጫው መካሄድ አለበት። ምርጫው የሚካሄድበት ቀንም ይታወቃል ተብሎ ይጠበቃል። ማለፍ አይቻልም። ጥቅምት እና ህዳር የመጨረሻዎቹ ቀናት ናቸው። ይህም ራሱ የፖለቲካ ውጥረት ነው ማለት ይቻላል። አዎ ኦኬ። ወደ ኋላ እንመለስና ባለፈው ሳምንት እንግዲህ በዋሽንግተን የተካሄደው የሰላም ምክር ቤት የመጀመሪያው ስብሰባ እንግዲህ ውጤቱን በመግቢያው ላይም በዘገባ መልክ አስቀምጬዋለሁ። እንዴት አየው ፋሲል? ተስፋዬ ብዙ አዲስ ነገር የሚያወጣ እርግጥ ነገር አይደለም። ግን አንድ ነገር መገንዘብ አለብን። አሁን ዶናልድ ትራምፕ የሚጠቀሙት ዘዴና መንገድ የተባበሩት መንግስታት ማህበርን ለማዳከም ነው። ከጀርባ ሆነው 30-50 ሀገሮች ቢሳተፉበትን ይህንን የመሰለ ግንኙነት ሲፈጥሩ የተባበሩት መንግስታትን አዳክመዋል ማለት ነው። ከዛም አልፎ ተርፎ የፍልስጤም ራስ ገዝ አስተዳደርን ምንም እንኳን እጁ ቢኖርበትም በከፍተኛ ሁኔታ አዳክመዋል እና ዶናልድ ትራምፕ በጓሮ በር አድርገው የተባበሩት መንግስታት ለመለወጥ የሚያደርጉ ጥረት ነው። ሁላችንም እንደምናውቀው ይህ የተባበሩት መንግስታት ማህበር ከሁለተኛው ዓለም ጦርነት በኋላ የተመሰረተ ማህበር ነው። ከሁለተኛው ዓለም ጦርነት በኋላ ሀያላን ሀገሮች ግብፅን በድምፅ የመሻር መብት ተቀብለው ሀያላን ሀገሮች ቋሚ ወንበር በጸጥታው ምክር ቤት ተቀብለው ሌሎችን ማህበሮች እንዲሁም ተደርጎ የተመሰረተ ሰላምን በዓለም ዙሪያ ለማስፈን የተመሰረተ ድርጅት ነው። ግን ቀስ በቀስ ሁኔታው እየተለወጠ መጥቶ እየመጣ መስላል። አክራሪነትን እየተከተለ ግራ ክንፍን እያመነ በማያገባው ነገር እየገባ ከዛም አልፎ ተርፎ ብዛት ባለው ሁኔታ በጀት ይጨፈጭፋል። ከመጠን በላይ በጀት ያወጣል። ደሞዞቹን ከመጠን በላይ ይከፍታል። የተባበሩት መንግስታት ማህበር ራሱ ብቻ አይደለም። የተባበሩት መንግስታት ማህበር ማለት ነው ኒውዮርክ የተቀመጠው ማህበር አለው። ከሱ ስርም የዓለም የጤና ጥበቃ ድርጅት አለ። ከሱ ስርም የዓለም የትምህርት ድርጅት አለ። ከሱ ስርም የዓለም የሰው ልጆች ተቆጣጣሪ ድርጅት አለ። እነዚህ ሁሉ ብዙዎች የሚያስፈልጋቸው ነው። ያም ሆነ ይህ ዶናልድ ትራምፕ የበጀት ቅነሳ እያደረጉ ነው። ከእነዚህም ድርጅቶች እየወጡ ነው። ከአጠቃላዩ ድርጅት ባይወጡም ስለዚህ ወደፊት ይህንን ድርጅት ለመለወጥና ሌላ አመለካከት ያለበት ተቋም ለመመስረት
ዶናልድ ትራምፕ ይህንን የአዛን ተጨባጭ ሁኔታ እየተጠቀሙበት መስሎ ይታየኛል። በመጠኑ ቢሆን በጥቂቱ ቢሆን የተሳካላቸው መስሎ ይታየኛል። ኦኬ፣ አቶ ሽሎሞ እኔ እንኳ ፋሲልን ልጠይቅ የፈለግኩት ቅድም ላይ እሱ ሲናገር ባለፈው በትራምፕ ያደረጉትን ስብሰባ በተመለከተ አዛን በተመለከተ እዛ ላይ የወጣው ነገር ተመልሰ እንደገና ምንም አይነት ጦርነት አዛ ውስጥ እንደማይሆን ነው። እዛ ላይ የነበረው መንፈስና ሲደረግና ሲነጋገሩ የነበሩትን እኛ የውጭ ጉዳይ ሚኒስትር ጊዶን ሳር የተናገሩትንም ሰምተናል። በአጠቃላይ የአዛን ጉዳይ በተመለከተ ይህ መንግስት ነገሮችን ሳይለንት ማድረግ ማቀዝቀዝ እንጂ ትክክለኛ እውነቱን ለህዝቡ እየተናገረ መስሎ አይታየኝም። ለምሳሌ የሐማስን የጦር መፍታት ጉዳይ በተመለከተ ሐማስ የጦር መሳሪያው እንደማይፈታ ይታወቃል። አቶ ፋሲል ግን ይፈታል እያልክ ትናገራለህ። ከምን መሰረት ነው ሊፈታ የሚችለው? ኦኬ፣ ጥሩ ጥያቄ ነው አቶ ሽሎሞ። ሐማስ የጦር መሳሪያውን ካልፈታ አዛ ሰርጥ ማለትም 47 እጁ ሙሉ ለሙሉ ከጦር መሳሪያ ካልጸዳ ሰላም በአዛ ተመስርቷል ማለት አይቻልም። ይህ የሰላሙ ኮሚቴም ስራውን መስራት አይችልም። ምክንያቱም የሰላሙ ኮሚቴ መተግበር የሚችለውና ቃል የገባው ብዙ ሚሊያርድ ዶላር ቁጥር ገንዘብ አዛን እንደገና ለመገንባት ቃል የገባው ሐማስ ነጻ ከሆነና ሐማስ ከወጣ ማለትም የጦር መሳሪያውን ካስረከበ በኋላ ነው። ይህ ነገር ግልጽ ነው። ይህን ይሆናል ትክክል ነው ብለህ በሙሉ ቃል ትናገራለህ፣ በሙሉ እውነት ትናገራለህ ያልከው እስካሁን ድረስ ይሆናል የተባሉ ብዙ ነገሮች የታቁ መስሎ ይታየኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ድባቅ እመታለሁ ማለታቸው ድባቅ መጥተዋል። ሂዝቦላንም እንደዚሁ አንበረክካለሁ ማለታቸውን አንበርክተዋል። ከጥቅምት 8 በኋላ በሰጡት መግለጫ መካከለኛው መስራት እንደተሟጡንም ያሉት በተግባር እየተመለከትን ነው። ዶናልድ ትራምፕም በበኩላቸው ተመሳሳይ ነገሮች በማድረግ ቃል የገቡትን ተርጉመዋል። ስለዚህ አሁንም ደጋግመው ዶናልድ ትራምፕ ጠቅላይ ሚኒስትሩ ሐማስ ትጥቁን ይፈታል ብለዋል። ሐማስ ትጥቁን ካልፈታ አሜሪካም ሆነ እስራኤል አሸንፋለች ማለት አይቻልም። ስለዚህ ይህ ክርክር የሚቆምበት ወቅት ሩቅ እኮ አይደለም አቶ ሽሎሞ። 1 ዓመት ጊዜ እኮ አለ አሁን ከዚህ ወዲያ እንደውም ከዛ ያነሰ ጊዜ ነው። በዛ ጊዜ ውስጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስን ትጥቁን አስፈታ የውሸት ትጥቁን አስፈታት የሚባል ነገር የለም። በሙሉ ሁኔታ በእውነት ሁኔታ ትጥቁን ካላስፈቱትና በሚገባ ካላስተካከሉ ለምርጫ ቢወጡ ብዙ ድምፅ ከጎናቸው እንደማይቆም ብዙ መራጮች ከጎናቸው እንደማይቆሙ ጥርጥር የለውም። ስለዚህ እኔ ይሆናል የምለው አማራጭ ለሌለ ደንቡ እንዲሁ እምነት ስለሆነ ሐማስ የግዴታ ትጥቁን ይፈታል። እንዲፈታም አሜሪካም ሆነች እስራኤል ከፍተኛ ጥረት ያደርጋሉ። ጦርነት አብቅቷል ተብሏላቸው። አሁን ጦርነት አብቅቷል፣ ግን ይህን ትጥቅ ለማስፈታት ደግሞ ጦርነት መካሄድ አለበት። እንደዚህ አይነት ጦርነት ወይም እንደዚህ አይነት የተለየ ጦርነት ይህን አማራጭ የለም። አበቃ ቢባል ትጥቅ እንዲፈታ ጦርነት አይካሄድም ማለት አይደለም። ይህን ቃል ተገብተዋል። ፕሬዚደንት ዶናልድ ትራምፕ ተናግረውታል። አቶ ፋሲል እዚህ ላይ አቶ ፋሲል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በንግግራቸው እሳቸው በይፋ በተናገሩት እኛ ከመሬት በታች ያለውን ጉድጓድ ወይም ዋሾችን የቆፈሯቸውን 1/3 ብቻ ነው እኛ ያጸዳነው፣ 2/3 አላጸዳነውም ብለዋል። አንደኛ እዚህ ላይ ህዝብ ማምታታት አልነበረም ወይ? ብዙ ጊዜ አፈረስነው፣ ደረመስነው ጉድጓዱን ሁሉ እየተባለ ወታደሩ ቃል አቀባይም መከላከያ ሚኒስተሩም ሲናገሩ ቆይተዋል። 2/3 የመሬት ከመታች የቆፈሩት መሬት አለ ማለት እኮ ከ600 ኪሎ ሜትር በላይ 400 ኪሎ ሜትር በላይ አላቸው ማለት ነው። ስለዚህ ይሄን ይዘው እንዴት አድርገው ነው እነሱ የጦር መሳሪያ ይፈታሉ ብለን የምንገምተው? እንደገና ሁለተኛ የጦር መሳሪያ ይፍቱ ሲባል ምናልባት አንዳንድ ጸረ ታንኮችን እንደዛ ማስረከብ ይፈልጉ እና ምን ማረጋገጫ አለ ነው? አሁንም ለህዝቡ አቶ ፋሲል ለህዝቡ ትክክለኛ እውን እየተነገረው አይደለም። ልክ ትራምፕ ካቀረቡት ፕሮፖዛል የመጨረሻው ፕሮፖዛል የፍልስጤም መንግስት ትቋቋማለች የሚለውን መሆኑን እያወቅን ግን አይናገሩም። ለምን ነው ለህዝቡ እውነታው የማይናገር ነው? አቶ ሽሎሞ ህዝቡን እንኳን ተማሳሳት የለበትም። ለህዝቡ ሁሉ ነገር እየተነገረው ነው።
ገባህ? ለህዝቡ እየተነገረ ነው። ሙሉ ለሙሉ የተነገረው ማለት አይቻልም። ከተባ ላይ ካልተረጎመ ሐማስ ትጥቁን ይፈታል ማለት ሐማስ ትጥቁ መፍታቱ እርግጠኛ ነው። መሬት ውስጥ ያለውን ጉድጓድ እንዳልከው ማለት ነው ዋሻዎች 1/3 ነው ያልከው ትክክል ነው። ሌላው ቢቀር እነዛን ማፖቹን በትክክል ማስረከብ አለበት። እነሱ ላይ አለ ማፖቹን እስራኤል 100% ባታውቅም ከ190 የሆነው ታውቀዋለች በማፖ ውስጥ እንዳለ። ስለዚህ ነው 1/3 ብቻ ነው የጨረሱት ወደ የምትናገረው። ከዛ በተረፈ ይተርፈኛል ያሉት የፍልስጤም አገር እየታወቀ ህዝቡ ላይ ውሰት ይዋሻል ያልከው አይመስለኝም። የፍልስጤም ሀገር እኮ የሚመሰረተው ብዙ ነገሮችን ተብሏል አልተባለም ማለት አይደለም። ፍልስጤማውያን እዛ ደረጃ ለማድረስ ብዙ ነገሮችን ማሟላት አለባቸው። እስራኤልን ማውገዝ መተው አለባቸው። ትምህርት ቤቶቻቸው ካሪኩለም ስርዓተ ትምህርት መለወጥ አለባቸው። ብዙ እንቅስቃሴዎች እስራኤል እንዳውዙ እንቅስቃሴዎች መተው አለባቸው። ብዙ ነገሮች ነው። ብዙ ታሪክ ነው። ያንን ታሪክ ትራምፕ ካቀረባቸው ፕሮፖዛሎች ኮንዲሽኖች የመንግስት ለማቋቋም የሚለው ምንም የተቀመጠ ነገር የለም። ምንም ተብሏል። ይህንን እስካላሟሉ ድረስ ፍልስጤማውያን በምንም አይነት ሁኔታ ሀገር ሊቀበሉ አይችልም። ስሎሞ ይኸውልህ ተመልከት፣ ከ77 ዓመት በኋላ ምን አገኙ ፍልስጤማውያን? ትንሽ ተቃርቦ የነበሩት ሀገርን በማስመልከት በኦስሎ ስምምነት ነበረ። ያንን ስምምነት ከተግባር ላይ በሚተረጉበት ወቅት ኢንቲፋዳ በመጀመራቸው ሌላም ትግል በመፈጸማቸው አሁን ደግሞ በተለይ ጥቅምት 7 ሐማስ ታዘው ፈጸሙ። የፍልስጤማውያን እንደን አመለካከት የግል አመለካከት አገር የሚመሰርቱበት ጥረት ምንድነው የሚባለው ህልም ነው ብዬ ነው የማስበው። በቀላሉ የሚወገላቸው መስሎ አይታየኝም። ህልም ነው መስሎ የሚታየኝ። ምክንያቱም እንደዚህ ባለንበት ስታቱስ ኮ እንቀጥላለን እንጂ ማንም በጎ ፈቃደኛ ሆኖ ለፍልስጤማውያን እጁን የሚሰጥ የለም። ፋሲል የመጨረሻ ጥያቄ ለመጠየቅ በዛሬው ዕለት ዘገባ በኒውዮርክ ታይምስ ዘገባ የወጣው ኻሜናይ ሌሎች ባለስልጣኖችን ጨምሮ እንግዲህ ከተገደልን ብሎ አዳዲስ የስም ዝርዝሮችን ያወጣበት ሁኔታ አለ። በዚህ ሁኔታ ላይ ምን አይነት ትኩረት አለ? እኮ የተለመደ ነው። ባለፈው ሰው ለማን ይመስለኛል አንድ ሀገር በጦርነት በሚያጋጥምበት ወቅት መሪው አንድ ችግር በሚያጋጥመው ጊዜ ለዛን ችግር ለመወጣት የተወሰነ ስነስርዓት አለ። ለምሳሌ በአሜሪካ የአሜሪካው ፕሬዚደንት ባይደን ምክትል ፕሬዚደንት ፕሬዚደንቱ ካልቻሉ ደግሞ ሶስተኛ ተራዱት ማን እንደሆኑ ግልጽ ነው። ተሳይ ነገር ሶስተኛው የአገሪቱ ኮንግሬስ ሊቀመንበር ናቸው። ሶስተኛ ቦታ ያሉት አራተኛ ደግሞ ሚኒስትሮች ደረጃ ላይ ይደርሳሉ ማለት ነው። እና እነዚህ ነገሮች ያሉ ናቸው። ኻሜናይ ባለፈው ጊዜ ማለት ነው የጦር አዛዦቹ ፖለቲካው ላይ ጦር አዛዦቹ አንድ ተደርሰውበት ነበር። ከፍተኛ ስሜት ተፈጥሮበት ነበር እና ከዛም ልምድ በመውሰድ ይመስላል እንደሚባለው እስከ 4 የሚደርሱ ተለዋዋጮችን አዘጋጅቷል። በተለይም ከፍተኛ ቦታ የሰጠው የጸጥታና ብሔራዊ ጥበቃ ኮሚቴ ሊቀመንበሩን ነው። እሱም ሰሞኑን በውጭ ሀገር ተዘዋውሮ አይተናል። እንግዲህ ያለ ነገር ነው። ሁላችንም የምንጠብቀው እንግዲህ አሁን በዚህ ጦርነት መጨረሻ ውሳኔ ላይ ካልተደረሰና የኢራን የእስላም አክራሪ መንግስት ካልተነሳ ድረስ የኢራን ነገር አብቅቷል ማለት አይቻልም። እዚህ ላይ ዓላማው ፋሲል እዚህ ላይ ዓላማው የጦርነቱ ዓላማ ያው ስርዓቱን ለማውረድ ካስፈለገ ይሄ ስም ዝርዝር ለምን አስፈለገ ለማለት ነው። ጦርነቱ ከተጀመረ ተስፋዬ የመጨረሻው ዓላማ ነው እንደኔ አመለካከት። ጦርነቱ ከተጀመረ እስካሁን ድረስ እርግጠኛ አይደለም መቼ ይጀመራል አይጀመርም የሚለው ሁኔታ አለ። ግን ይህን ያህል ሁሉ ኃይል እየተጠራቀመ ጦርነቱ ከተጀመረ ፕሬዚደንት ዶናልድ ትራምፕ ትላንትና የተናገሩት ሰምተሃል። 32,000 ኢራናውያን ተጨፍጭፈዋል ብለዋል። ይህን የመሰለ ንግግር እያደረጉ የዚህን በስልጣን ላይ ያለ መንግስት መጨረሻ ካላደረጉ አሸንፈዋል ማለት አይቻልም። ኦኬ፣ ጋዜጠኛ ፋሲል ለገሰ በእውነት ነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት።